በአንጻራዊነት ሰላም የሆነችው ቱርክ ከሰሞኑን አንዳች ድባቧን የረበሸ ነገር የገጠማትም ይመስላል። በተለይም ኢስታንቡል ካለፈው ሳምንት ማለትም ከአውሮፓውያኑ ማርች 19 ጀምሮ ላለፉት ቀናት በሰላማዊ ሰልፍ እየተናጠች ትገኛለች። ይህ አይነቱ የኢስታንቡል ከተማ በተቃዋሚ ሰልፈኞች መናጥም ከፍተኛ ዓለም አቀፋዊ ሽፋን ያገኘ ሲሆን ለዚህ ምክንያቱ የኢስታንቡሉ ከንቲባ መታሰርን ተከትሎ ለቀናት የቀጠለው ተቃውሞ የሬሲፕ ጣይብ ኤርዶሃን መንግስት እየነቀነቀ ነው። የከንቲባው መታሰርም የአውሮፓዊቷ ሀገር ቱርክ የበለጠ ወደ አምባገነናዊ አገዛዝ እየገባች ነውን የሚል ጥያቄን እንዲነሳም እያደረገ ነው። ይህንኑ ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወሰን ሰገድ መርሻ አዘጋጅቶታል። በረስሜና ቀርበዋለሁ። የቱርክ ፍርድ ቤት በትላንትናው የወር ችሎቱ የኢስታንቡል ከንቲባ ኢክሬም ኢማሞግሉ ወደ ዘብጥያ እንዲወርዱ አዟል። የፕሬዝዳንት ሬሲፕ ጣይብ ኤርዶሃን ከፍተኛ የፖለቲካ ተቀናቃኝ እንደሆኑ የሚነገርላቸው የኢስታንቡሉ ከንቲባ ኢማሞግሉ በፕሬዝዳንት ሬሲፕ ጣይብ ኤርዶሃን ላይ የሚያሰሙትን ከፍተኛ ተቃውሞ ተከትሎ ወደ ወንጀል ተቀይሮ የተከሰሱበትን ወንጀላቸውን ቢቃወሙም ፍርድ ቤቱ ወህኒ ወርውሯቸዋል። አቃቤ ሕግ ከንቲባውን ኢማሞግሉን በሙስናና አሸባሪ ቡድን በመርዳት እንዲሁም ወንጀለኛ ድርጅትን በመምራት ተጠርጥሯል ሲል ነው ክስ ያቀረበባቸው። በእነዚህ ክሶች ላይ ውሳኔ ለመስጠት የፍርድ ሂደቱ መካሄድ ስላለበት ክሱ እየተጠበቀ መሆኑም ተጠቁሟል። እኚሁ የቱርክ ባለስልጣናት ኢማሞግሉ ጊዜያዊ እርምጃ ተብሎ ከስራቸው ጭምር መታገዳቸውን የቱርክ የሀገር ውስጥ ጉዳይ ሚኒስትር በትላንትናው ዕለት አስታውቋል። ከከንቲባው ጋር የፕሬስ አማካሪያቸው ሙራት ኦጉንጉን ጨምሮ 100 የሚሆኑ የሥራ ኃላፊዎች ላይ በስር የማቆያ ትዕዛዝ ወጥቶባቸው አብረው ወደ ዘብጥያ እንዲወርዱም ተደርጓል። ፍርድ ቤቱ ኢማሞግሉን ወንጀለኛ ድርጅት በመምራት ጉቦ በመቀበል በህገወጥ መንገድ የግል መረጃዎችን በመቅዳትና ጨረታ በማጭበርበር ተጠርጥረው እንዲታሰሩ መወሰኑን የአቃቤ ሕግ ቢሮ ገልጿል። የፍርድ ቤቱን ውሳኔ ተከትሎም ኢማሞግሉ ከኢስታንቡል በስተምዕራብ ወደሚገኘው ሲሊቬሪ እስር ቤት መወርወራቸው ታውቋል። ኢማሞግሉ ከፍርድ ቤቱ ውሳኔ በኋላ በሰጡት የመጀመሪያ ምላሽ ለማንም አልሰግድም ብለዋል። የኢስታንቡሉ ከንቲባ በኤክስ ገጻቸው ላይ እጅ ለእጅ ተያይዘን ይህንን ግርፋትና ጥቁር ነጥብ ከዲሞክራሲያችን ላይ እናስወግዳለን፣ ቆሜያለሁ፣ ስለዚህ አልሰግድም ብለዋል። የሪፐብሊካን ህዝቦች ፓርቲ መሪ ኦዝጉሩ ኦዛል ለጋዜጠኞች እንደተናገሩት ፓርቲው በፍርድ ቤት ውሳኔ ላይ ህጋዊ ይግባኝ እንደሚያቀርብም ተናግረዋል። የኢስታንቡሉ ማዘጋጃ ቤት ምክር ቤት የኢማሞግሉን ውሳኔ በሚጠብቅበት ጊዜ እንደ ተጠባባቂ ከንቲባ ሆኖ የሚሰራ ሰው እንደሚመርጥም ተናግረዋል። ቁልፉ ተቃዋሚው የቱርክን የረጅም ጊዜ ፕሬዝዳንት የሆኑትን ሬሲፕ ጣይብ ኤርዶሃን ሊፎካከሩ የሚችሉ ጠንካራ ሰው መሆናቸው እየተገለጸ ሲሆን የኤርዶሃን መንግስት ግን ከንቲባውን በሙስናና በሽብርተኝነት ወንጀል በቁጥጥር ስር አውሏቸዋል። ሆኖም ኢማሞግሉ ሁሉንም ክሶች ውድቅ አድርገዋል። በመንግስት የቀረበባቸው ክስም የስም ማጥፋት ዘመቻ አካል ነው ሲሉ ገልጸዋል። የኢማሞግሉ አጋር የሆኑት የአንካራ ከንቲባ ማንሱር ያባስ ለጋዜጠኞች እንደተናገሩት የከንቲባው መታሰር የፍትህ ስርዓቱ አሳፋሪ መሆኑን ያሳያልም ብለዋል። በአንጻሩ ደግሞ የቱርክ መንግስት ክሱ ከፖለቲካ ጋር የተያያዘ ነው የሚለውን አባባል ውድቅ አድርገዋል። ፕሬዝዳንት ኤርዶሃን ቅዳሜ ዕለት የሪፐብሊካን ህዝቦች ፓርቲ አመራሮች በገንዘብ የታወሩ ጥቂት የማዘጋጃ ቤት ዘራፊዎች ሲሉም ከሰዋል። የኢስታንቡሉን ከንቲባ የህዝብን ሰላም ለማደፍረስ ሀገሪቱን ለማወክ ሁሉንም ነገር እየሰራ ነውም ብለዋል። የሀገሪቱን መንግስት እርምጃና የከንቲባው መታሰርንም ተከትሎ በሀገሪቱ ከፍተኛ ህዝባዊ ተቃውሞ መቀስቀሱም ጉዳዩን በህዝብ ዘንድ የተሰጠው ግምት በግልጽ ያሳየ ነውም ተብሏል። በተከታታይ የሚካሄዱ ሰልፎችን ለማስቆምም ከቅዳሜ ምሽት ጀምሮ በኢስታንቡል የጸጥታ እርምጃዎች ተጠናክረው መቀጠላቸው ተጠቁሟል። መንግስት በሀገሪቱ እስከ አውሮፓውያኑ ማርች 26 ድረስ የተቃውሞ ሰልፎችን ማድረግ ቢያግድም ኢስታንቡል፣ አንካራና ሌሎች 50 የሚጠጉ ከተሞችን ጨምሮ ሰልፎቹ ተካሂደዋል። ከፍተኛ የተቃውሞ ሰልፎችም ተደርገዋል። በእርግጥ ይህ በማዘጋጃ ቤት ምክር ቤት ውስጥ አብላጫውን ድምፅ ለሚቆጣጠረው ዋና ተቃዋሚ ፓርቲ መልካም ዜና ነው እየተባለም ነው። ከዚሁ ጋር በተያያዘ ቅዳሜ ምሽት በኢስታንቡል ቢያንስ 300,000 ሰዎች ተቃውሞ ማሰማታቸው የሀገሪቱ ፖሊስ አስታውቋል። ሆኖም የተቃዋሚዎቹ ቁጥር ወደ 1 ሚሊዮን ይጠጋልም ብለዋል። በአንካራ የማህበራዊ ሳይንስ ዩኒቨርሲቲ ፕሮፌሰር የሆኑት ባሪን ካያ ኦግሉ ለአልጀዚራ እንደተናገሩት ቢያንስ ለትንሽ ጊዜ ያህል ተቃውሞው እንደሚቀጥል መረዳት እንችላለን ሲሉም ተናግረዋል። ፕሮፌሰሩ አክለውም በእርግጥ ይቀጥላል ወይም አይቀጥልም የሚለው ነገር በሁለት ነገሮች ላይ የተመሰረተ ነው። አንደኛው መንግስት እንዴት ምላሽ እንደሚሰጥ ማወቅ ነው። ፖሊስን በማጠናከርና በተቃዋሚዎች ላይ ከፍተኛ እርምጃ በመውሰድ ነው። ሁለተኛው ተቃዋሚዎች ኢማሞግሉን ለመደገፍ እንዴት እንደሚወስኑ ማወቅ ነው ብለዋል።
የፍርድ ቤት ውሳኔውም የተቃዋሚው የሪፐብሊካን ህዝቦች ፓርቲ አባላትና ሌሎች ለቀጣይ የአውሮፓውያኑ 2028 ፕሬዝዳንታዊ ምርጫ እጩ ተወዳዳሪን ለመምረጥ ለአንደኛ ደረጃ ምርጫ ወደ ምርጫ ጣቢያዎቹ በሄዱበት ወቅት ነው የታሰሩትም ተብለዋል። ኢማሞግሉ የሪፐብሊካን ህዝቦች ፓርቲ እጩ ሆኖ ሊመረጡ ይችላሉ ተብሎ በከፍተኛ ሁኔታ የሚጠበቁ ሲሆን በመንግስት ከመታሰራቸው በተጨማሪ የኢስታንቡል ዩኒቨርሲቲ የከፍተኛ ትምህርት ምክር ቤት ህግጋት ላይ የተፈጸሙ ጥሰቶችን በመጥቀስ ዲግሪያቸውን ነጥቋቸዋልም ተብሏል። ይህም በቱርክ ህገ መንግስት መሰረት ፕሬዝዳንታዊ እጩዎች የከፍተኛ ትምህርት ዲግሪ ሊኖራቸው ይገባል የሚለውን መስፈርት እንዳያሟሉ ታሳቢ በማድረግ የተሰራ አሻጥር መሆኑ ነው እየተነገረ ያለው። ኢማሞግሉ ከታሰሩ በኋላ ህዝባዊ እምቢተኝነቱን ለማሳደግ ፓርቲያቸው ሲኤችፒ ፓርቲ አባል ያልሆኑ አባላት ድምፅ እንዲሰጡም ጠይቀዋል። ከ1.5 ሚሊዮን በላይ አባላት ያሉት የሪፐብሊካን ህዝቦች ፓርቲ በሁሉም የቱርክ 81 ግዛቶች 5600 ድምፅ መስጫ ሳጥኖችን ማዘጋጅቷል። ከንቲባው የተቃዋሚው የሪፐብሊካን ህዝብ ፓርቲ ፕሬዝዳንታዊ እጩ የነበሩ መሆናቸውም ታውቋል። ፓርቲያቸው ከንቲባው የተከሰሱበትን ክስ ከፖለቲካ ጋር የተያያዘ ነው ሲሉ ገልጾ ስልጣናቸውን መንጠቅ ሙከራ ተደርጓል ሲልም ገልጿል። የኢስታንቡሉ ከንቲባ ኤክሬም ኢማሞግሉ በቁጥጥር ስር የዋሉት እንደ አውሮፓውያን አቆጣጠር በመጋቢት 19 መጀመሪያ ላይ ለዋና ተቃዋሚው የሪፐብሊካን ህዝቦች ፓርቲ ፕሬዝዳንታዊ እጩ ሆነው ከመሾማቸው ጥቂት ቀናት ቀደም ብሎ በቱርክ ቀጣይ ዲሞክራሲያዊ ምርጫ በተባለው ላይ የቱርክ ኋላ ቀርነት አካሄድን በማስቀረት አዲስና ጠቃሚ ለውጥን በምርጫ ላይ ያሳያሉ የሚል እምነት አሳድረው ስለነበርም ነው ተብሏል። ይህ የተናጠል ክስተት አይደለም ወይም ህጋዊ አሰራር አይደለም። ይህ ሆን ብሎ የተሰላ አካሄድ ነው። በሀገሪቱ ውስጥ በጣም ታዋቂ ከሆኑ ተቃዋሚዎች አንዱ ለማስወገድና ገዢውን የፍትህና ልማት ፓርቲን ለመቃወም ለሚደፍሩ ሁሉ ግልጽ መልእክት ያስተላልፋል በማለትም ፓርቲያቸው ገልጿል። ለፍትህና ልማት ፓርቲና በፕሬዝዳንት ሬሴፕ ጣይብ ኤርዶሃን ለሚመራው ከሁለት አስርት ዓመታት በላይ ላስቆጠረው ለዚህ ፓርቲያቸው በእንደዚህ አይነት ታላቅ ስልጣን የተደገፈ ፕሬዝዳንታዊ እጩን ማሰር ለተቃዋሚ ፓርቲዎች የሚዋጥ አይደለም። በእርግጥ ይህን መሰሉን ፖለቲካዊ አካሄድ በቤላሩስ ወይም በቬንዙዌላ በብዛት የሚታየው ዘዴ ነው። አሁንም ዲሞክራሲያዊ ነኝ በምትለው ሀገር በቱርክ ውስጥ እየታየ ነው። የሪፐብሊካን ህዝቦች ፓርቲ ኢማሞግሉን የፓርቲው እጩ አድርጎ አስቀድሞ ማወጁ በገዢው ፓርቲ ውስጥ ስጋት ፈጥሮ እንደነበርም ይነሳል። ከዚህ ባሻገርም ለፍትህና ልማት ፓርቲ እንደሚባልለት ጠንካራ ፓርቲ አይደለም። በምርጫ የበላይነቱ የሚተማመን ቢሆን ኖሮ ኢማሞግሉን አስቀድሞ መጨፍለቅ ባላስፈለገው ነበር። ሆኖም በንድፈ ሐሳብ ደረጃ ከምርጫው ከ3 ዓመታት በፊት የኢስታንቡሉ ከንቲባውና ዋነኛውን የተቀናቃኝ ፓርቲ እጩ ፕሬዝዳንት ማሰር የምርጫውን ታማኒነት ይቀንሰዋል። በቱርክ የህዝብ ቅሬታና ቁጣ አሁንም በከፍተኛ ደረጃ ላይ ይገኛል። ምርጫው በሚቀጥለው ወር የሚካሄድ ቢሆን ኖሮ ወይም ከ6 ወር በኋላ ቢሆን ኖሮ ኢማሞግሉ ከፍተኛ ድልን ይቀዳጁ ነበር። ይሁን እንጂ ይህ ግን እንደታሰበው አልሆነም። የህዝብ ቁጣና በኢማሞግሉ መታሰር ዙሪያ የሚደረገው ሰልፍ ለፍትህና ልማት ፓርቲ በአጭር ጊዜ ውስጥ እውቅናን እንዳያገኝ ችግር ከመፍጠሩም ባሻገር ሊካሄድ 3 ተጨማሪ ዓመታት በቀረው ምርጫ ላይ ነፃና ዲሞክራሲያዊ ምርጫ የሚካሄዱን ተስፋ እንዲደበዝዝም ያደርገዋል። ከዚህም በላይም ይህ ቅድመ ስር ጠንካራ ተቃዋሚዎች በፕሬዝዳንታዊ ምርጫ ላይ በሚያደርጉት ተሳትፎ ፉክክር ላይ ፍራቻ እንዲያድርባቸውም ያደርጋል። የከንቲባው ኢማሞግሉ መታሰርም ሌሎች ተቃዋሚ ሊሆኑ የሚችሉ እጩዎችንም ያስፈራራል። ወይም ደግሞ አስተሳሰቡ ሀገሪቱን የሚመራው ለፍትህና ልማት ፓርቲን ከባድ ስጋት የሚፈጥር ማንኛውም ተፎካካሪ ተመሳሳይ መዘዝ እንደሚጠብቃቸው ይረዳሉ። ታዋቂው የቱርክ ፖለቲከኛ ኢማሞግሉ ስርዓት ይህ የመጀመሪያ ጊዜም አይደለም። እንደ አውሮፓውያን አቆጣጠር በ2019 ስራ ከጀመሩበት ጊዜ ጀምሮ ከ90 በላይ ምርመራዎች ገጥሟቸዋል። ከሙስናና ጉቦ ክስ ጀምሮ በኮቪድ-19 ወቅት የህዝብ አውቶቡሶችን ከመጠን በላይ እስከ ማስጫን ድረስ ክስ ተመስርቶባቸው ነበር። ከ100 በላይ የሚሆኑ የከንቲባው ባልደረቦች በአንድ ጊዜ መታሰራቸው ግልጽ የሆነ እርምጃ መንግስት እየወሰደ እንደሆነና እስሩ በከንቲባው ላይ ብቻ የተገደበ እንዳልሆነም በግልጽ ያሳያል። ይህ ደግሞ የእሳቸውን የፖለቲካ መረብ ለመበተን የታሰበ መሆኑን ያሳያል እየተባለም ነው። ህዝባዊ ተቃውሞዎች፣ የህግ ተግዳሮቶችና መሰረታዊ ጥረቶች ይህንን አምባገነናዊ ጥቃት ለመመከት ቁልፍ ስለሚሆኑ ተቃዋሚዎች አንድ ሆነው መቆየት እንዳለባቸው የሀገሪቱ ፖለቲከኞች ይናገራሉ። የኢማሞግሉ ስርም የአንድ ሰው ብቻ አይደለም። ቱርክ ዲሞክራሲያዊት ሆና ትቀጥላለች ወይም ወደ ፈላጭ ቆራጭ አገዛዝ ትገባለች የሚለው ጥያቄ እንዲነሳም ያደርጋል። የዚህ ትግል ውጤት የሀገሪቱን የወደፊት ትውልዶች ዕጣ ፈንታም ይወስናልም ተብሏል። ይህንን ትንታኔ ስናዘጋጅ አልጀዚራ፣ ሮይተርስ፣ ፖለቲኮና
ኤፒን በዋቢነት ተጠቅመናል።